ዋው ዛሬ ይዤላችሁ የመጣሁት የልጆች ወይም የህፃናቶች የኢድ ስጦታን ነው። መስጠትን የመሰለ ነገር የሚያስደስት ነገር የለም። ልጆች ደግሞ ሲደሰቱ ሲቦርቁ ማየትን ደግሞ የመሰለ ነገርም የለም። ኢንሻአላህ እኛም እንግዲህ አገር ቤት ገብተን ከልጆቻችን ጋራ የምንቦርቅበት ጊዜ ቅርብ አላህ ያደርግልን እላለሁኝ። እና ይሄንን በዚህ ሳምንት በላይ ሳዘጋጅ ስደክምላቸው ቆይቼ አሁን ደግሞ እያከፋፈልኳቸው ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙስሊም እህት ወንድሞቼ ኢድ ሙባረክ ብያችኋለሁኝ። ለተከበረው ለኢደል አድሃ ኢድ እንኳን አደረሳችሁ ሁላችሁም በያላችሁበት ማለት ነው። በያላችሁበትም ሰላማችሁን ያብዛልኝ። እንዲሁም ሰላም ብያለሁ ክርስቲያን ወገኖቼ ሁላችሁም በያላችሁበት ሰላማችሁን ያብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ይኸው የህፃናቶችን ስጦታ በየአይነቱ አያችሁት። ቋጥሬ እንዴት ደስ ይላል መሰላችሁ። ይሄንን እንግዲህ ለመቋጠር ቁጭ ብዬ ነው ወገቤ እስከሚጎብጥ ማለት ነው። በአንድ ቀን ደግሞ አያልቅም። በየአይነቱ ዋው እና የልጆች ስጦታ የልጆችን ደስታ ማየት ምን ያህል ራስን ያስደስታል። ዋው ስንሰጣቸው ውስጡ ላይ አንዳንዴ 5 ብርም ታረጋለች አሮጊቴ 2 ብርም አርጊ ትለኛለች። ገና ውስጡን ከፍቶ ሲያዩት እደጅ ላይ ማለት ነው። ዋው ወላይ ደስ ሲል እና በዚህ ነው ደግሞ ማን ነው የምታስቡት? ልጆቻቸውን ማለት ነው። እኛም በአገራችን ኢንሻአላህ ለልጆቻችንም ለአካባቢ ልጆችም በቃ በተለይ የተቸገሩትንም ለማስደሰት ያብቃን ነው ምኞቴ ማለት ነው። እንደ መስጠት ግን ወላሂ የሚያስደስት ነገር ምን ከባድ ነገር አለ? እንደ መስጠት ማለት ነው። ያ ሰው የዛን ሰው ደስታ ስትሰጡ የዛን ሰው ደስታ ስታዩ ዋው አልሙሁም ለልጆቼ ያው እንዲድክም ወገቤ እንዲጉበጥ ስልላቸው በነገው ደግሞ በቃ እየመጡ በር 10 ጀለስ ይመጣሉ። ሳከፋፍል እና አልሐምዱሊላህ እያከፋፈልኩኝ አለሁኝ እላችኋለሁ። በጣም ደስ ይላል። በተለይ ህፃናቶች ደስተኛ ሲሆኑ ማለት ነው። እና ውድ ቤተሰቦቼ ማለት ነው በዓልን እንዴት አሳለፋችሁት? በዓል በስደት ምን ይመስላል? እስቲ እንደው በኮሜንት አስቀምጡ ማለት ነው። የትኛውም ኢድም ክርስቲያኑም ሆነ ሙስሊምም ማለት ነው ፍሪ ሆኖ ከሚሰሩት ውጪ እንደኔ ጠለብ ሆናችሁ የምትሰሩ ሰዎች ልጆች ማለት ነው ብዙ የምትሉት ነገር አላችሁም አለኝም ማለት ነው። ስራ ላይ እንደነጋ ይመሽብናል። አልሐምዱሊላህ ያ ረቢ ለከል ሐምድ ሽኩር። እሱም በጤንነት ነው። ደስ ይላል። ጤና ሰጥቶኝ ደግሞ ይሄንን ባደረኩ የምን ብዙ አሉ። የታመሙትን ሁሉ የተቸገረውን ሁሉ ደግሞ አላህ ይፈርጀው። ታመውም የሚቸገሩትን አላህ ያድርግልን ማለት ነው። አልሙሁም እንዴት አሳለፋችሁት በዓልም ማለት ነው። እኔ ሌሊቱን አድሬበት ውዬበት ማታ 10 ሰዓት አካባቢ ነው እስከ መግሪብ ሰላት ገደም ብያለሁ። ይሄ ሁሉ ግን በባዶ ነው ድካሙ።
የስጋውን ሽታ ጠግብ ባድርጌው ማለት ነው። ሁሉ ነገር ሞልቶ እያለ እንደው ባህላቸው አይደለም ብቻ የሚበላ ነገር ግን ወፍ የለም። ጅምናና ኮብዝ ወስጄ በልቼ ነው የተኛሁት። ጠባብሼ እኔ ብቻ ብበላ ችግር ነው ማለት ሁሉም እንደኔው አልበላም እና በጣም ከባድ ነው። ጠባብሰ ከታትፈን ለጥብስ የሚሆነው ለጥብስ፣ ለሾርባ የሚሆነው ለሾርባ፣ ለወጥ የሚሆነው ለወጥ ሁሉንም የሚካፈለውን አከፋፍለን ጨርሰን እንደምንም ተጣጥበን የተኘነው እና አገር ቤት ቢሆንስ በአቅሙ ማለት ነው። ምንም የሌለው ሰው ራሱ በአቅሙ ቢሆን ማለት ነው። እና ለማንኛውም ግን በዓል አረፋም ሆነ የትኛው በዓሎች በአገር ነው የሚያምረው። በአገር ያምራል። እንደኔ ጠለብ የሆናችሁ ማለት ነው። ፊሮ የሆናችሁ የምትሰሩ ጠፍቶ የሚሰሩ ጃዛ ቤት ያዘጋጃሉ። ከሀገር ቤት በላይ ይሰራል። ሁሉ ነገር አለ። አይቢ አለ፣ ቅቤው ቢባል ቅቤው አለ። የሌለ ነገር ምንም የለም። የአበሻ ነገር ሁሉ አለ። ግን አሁን እኔ በገንዘቤ ላድርግ ብዬ ብል አይፈቅዱም ማለት አይከለክሉኝም። ያኔ በቃ ደስተኛ አይሆኑም። በማህበር ነው እንደውም በማህበር መጥቶ ያያሉ በል እንደገና ደግሞ የኔዋ እያሉ ደግሞ ቴሌፎን ይቀባበላሉ። ለዛ ሁሉ ነገር እያማረ ጸጥ ነው ማለት ነው። ያውም እኔ እንኳን ትንሽ ስለቆየው ስለተለማመጥኩ ነው። ሌላው የተሰጠውን ነው የሚበላ። በአሁኑ ሰዓት ደግሞ በጣም ከባድ ነው። ቢሮ ተከፍቷል። በህገወጥም በህጋዊም አምጥቶ እየደፏቸው እንኳን በበዓል በኖርማል ጊዜ ራሱ በምግብ እየተጎዱ ነው ያሉት። በተለይ እዚህ የሚመጡት ማለት ነው። አልሙም አገር ገብተን በዓላችንን ሁሉ ነገራችንን ማን እንዳገር በጎመንም ቢሆን በሽሮም ቢሆን ማን እንዳገር ያ ረቢ አገራችንን በራህመት አይንክ እያት፣ በራህመትክ እያት፣ በራህመትክ እያት። በሀገራችን ሰብስበን ጉልበታችን እዚህ ደግሞ በቃ ሲያመን ቀፏችን ብቻ እዛ እንዳይወረወር ይሄ ነው በቃ። ወላሂ አንዳንዴ ያሳስበኛል በቃ እንጂ ዙሩፍ አይሞላም። ዙሩፍ ሞልቶ ተሳክቶ አገር ገብቼ ምናምን የምለው ነገር አይሞላም። ቢቻል እንዴትስ ማንቀሳቀሻ ይያዛል በአሁኑ ሰዓት ማለት ነው። ሁሉ ነገር ውድ ይሆን። አንድ እንቁላል 30 ብር እየተገዛ ማለት ነው። አልሙም 50 ተገዛ አንድ እንቁላል። በዓል የሚያደርገው በአገሩ ነው። በአገሩ ባህል በየአገሩ ነው በቃ። እና አልሐምዱሊላህ እኔ ደግሞ ደስ በሚል ሁኔታ አሳልፌያለሁ። ምግብ ሲጀመር ያው ያን ያህልም ነው እንደ ሀገር ቤት በቃ አያውቁም። ያኔ በስ ፍሬዘር ውስጥ መከመር ነው የሚያውቁት። እና ደግሞ ስጋው ደስ አይልም። እንደውም የሀገር ቤቱ ስጋ ይሻለናል። እዚህ ፍሬዘር ላይ ተላጃው ስለሚከመር መሰለኝ ብዙም አይሸትም ማለት ይቻላል። በተረፈ ግን ፍሪ ሆኖ ለሚሰሩ ውጭ ለሚሰሩ ከአገር ቤት በላይ ነው። ሁሉ ነገር አለ። ማድረግ ይቻላል፣ መስራት ይቻላል። ያበሻ የተባለ ነገር ሁሉ አለ እና በሰላም ለሀገራችን አግብቶን አብቅቶን በሀገራችን ሁሉን ነገር የምናሳልፍ ጊዜ አላህ ያደርግልን ብዬ እመኛለሁ። የወደፊት ዱዓዬ ነው እና ለማንኛውም በዓል በስደት እንዴት ነው? እስቲ ኮሜንት ላይ ቁጭ አለ። በዓል
በስደት እንዴት ነው? እንዴትስ አሳለፋችሁት? አምሼ ሰላምና ጤና መለመን ነው። አምሼ ጤናችንን አላህ የያዝብን። ልጆችን ደግሞ እንደዚሁ ማስደሰት ነው። ህፃናቶችን ፏ ቦርቀቅ፣ የእኛንም ልጆች ደግሞ የምናስደስትበት ጊዜ ቅርብ ይሆናል ብዬ እላለሁኝ። እኛ ልጆች እንግዲህ ያው ትተን መተናል። በጣም ከባድ ነው። በገንዘብ ቀይረናል ይመስለኛል ራሳችንን። አላ ኩል ሀል አላህ ያብጅልን፣ አላህ ያሳምርልን፣ አላህ ያሳድጋቸው፣ አላህ ይጠብቃቸው። ቤተሰቦቻችንም አሁን ለቤተሰብ ዱዓ ማድረግ ነው እና የልጆቼ ስጦታ ይሄን ይመስላል። በየአይነቱ አሁን የምታዩት ሁሉ እንትን ተቆጣጥሮ ነው። በየአይነት ቆጣጥሬ በቃ እኔ እንጃ። ልጆቹ ተቀብለው ተነስተው ደስ ስላቸው ሳይ በቃ ልጆቼ እንደተደሰቱ ማየዋለሁ እና ግን ልጆቼን አስታውሳቸዋለሁ። ሱብሃንአላህ። ለማንኛውም እንግዲህ በቅርብ ገብተን ተሰባስበን የምንኖርበት ጊዜ አላህ ራሱ ቅርብ ያደርግልን። ለሁላችሁም እመኛለሁ እና ስጦታዬን ይዤላችሁ ያው ለእናንተ ላሳያችሁ ብዬ ነው። ላይክ እያደረጋችሁ ሼር እያደረጋችሁ ደግሞ አበረታቱኝ። እንደው አልተመቸኝም፣ የገባው አይደለም። እንደው ዝም ብዬ አንዳንድ ቪዲዮም እንደዚሁ ልልቀቅበት ብዬ ነው እንጂ በጣም ተዘናግቻለሁ። መጀመሪያ ጊዜ በጣም ጎበዝ ነበርኩኝ፣ እንዳይረሳኝ ብዬ ነው ይህንኑ ራሱ በቃ ዝም ብዬ ይሆናል ነው እያልኩኝ ለመልቀቅ እንትን ያልኩት። ቪዲዮ ለመስራት አልተመቸኝም፣ በፍጹም ለመቅረጽም አልተመቸኝም። ምግብም ሰራለሁ፣ ሁሉ ነገርም ሰራለሁ። አሮጊቷ ፊት ለፊት ስለምታየኝ ሽንኩርቱን እንዴት አድርጌ እንደሚከትፈው ጭምር ነው የምታየው፣ ቁጭ ብላው ወንበሯን ይዛ ማለት ነው። ለዛ ቪዲዮ ምናምን መቅረጽ አልተመቸኝም እና ላይክ ሼርም ሰብስክራይብም ዶላራንም $100 ቀርታኛለች፣ እሷንም ሙሉልኝ እስቲ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ሰርፕራይዝም አድርጉኝ። እስቲ እሷን ሙሉና ሰርፕራይዝ አድርጉኝ። የተወሰነ ይቀረኛል እላችኋለሁ ውድ እህቶቼ ማለት ነው። በተረፈ ለእናንተ መልካም እመኝላችኋለሁኝ። በያለንበት ሁላችንም አላህ ይጠብቀን። ዩቲዩብ መንደር ላይ ደግሞ ከስትጠፊ ጓደኞችሽ ሁሉ ይርቁሻል። ብዙ ቤተሰብ ነበረን፣ ተራርቀናል በአሁኑ ሰዓት ማለት ነው። ለማንኛውም ላይክ፣ ሰብስክራይብ፣ ሼር አድርጉ፣ ሼር አድርጉ።